ውድ የቻናላችን ቤተሰቦች ወደ ዋና መረጃችን እናልፋለን። መጀመሪያ በካሬ 35000 ብር የነበረውን ክፍያ አሁን በካሬ 82000 ብር ሆኗል ሲሉ ከፍተኛ የዋጋ ጭማሪ የተደረገብን ያሉ ለቤት የተደራጁ መምህራን ተናገሩ። መምህራን በአዲስ አበባ ከተማ የመኖሪያ ቤት ተጠቃሚ እንዲሆኑ ከዚህ ቀደም በተጀመረው አሰራር መሰረት በካሬ 35000 የነበረው ክፍያ አሁን በካሬ 82000 ብር ተደርጓል ተብሏል። 25000 የቅድመ ክፍያ ከፍተኛ ጭማሪ ተደርጎበታል ሲሉ መምህራን ለቲክቫህና ለመሰረት ሚዲያ ዘግበዋል። መምህራን የቤት ተጠቃሚ እንዲሆኑ በማህበራቸው በኩል በተደጋጋሚ ሲጠየቁ ይስተዋላሉ። አዲስ አበባ ከተማ አስተዳደር መምህራንን ጨምሮ በከተማ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ የሚያደርግ ስምምነት ከንግድ ባንክ ጋር ከዚህ ቀደም መፈራረሙ ይታወሳል። በወቅቱ እንደተገለጸው ስምምነቱ በአነስተኛ የወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶ የመንግስት ሰራተኞች ቆጥበው 75 በመቶ የባንክ ብድር የሚቀርብበት ብድሩን በ20 ዓመታት የሚከፈልበት እንደሆነ ተዘግቦ ነበር። መምህራን በወቅቱ በስምምነቱ ጥሩ ቢሆንም 25 በመቶ የመቆጠብ አቅም የለንም ብለው የነበረ ሲሆን የከተማዋ ከንቲባ ወይዘሮ አዳነች አቤቤ በሰጡት መምህራን በወቅቱ በስምምነቱ ጥሩ ቢሆኑም 25 በመቶ የመቆጠብ አቅም የለንም ብለው የነበረ ሲሆን የከተማዋ ከንቲባ ወይዘሮ አዳነች አቤቤ በሰጡት ምላሽ መቆጠብ ለማይችሉት የቤት ኪራይ ገንብተው ለመስጠት እየተሰራ ነው ሲሉ ገልጸው ነበር። አሁን ላይ መምህራን ለቲክቫህና መሰረት ሚዲያ እንደተናገሩት መምህራንን የመኖሪያ ቤት ተጠቃሚ ያደርጋል በሚል በወጣው መመሪያ መሰረት ያንዳንዳቸው 110 አባላት የያዙ 60 ማህበራት በከተማዋ ተደራጅተዋል። ቦታው ተለይቶ ከተሰጠን ወዲህ አንዳንድ ኮንትራክተሮች የተወሰነ ግንባታ ጀምረው ነበር ያሉት መምህራኖች ግን መጀመሪያ በካሬ 35000 ብር የነበረው ክፍያ አሁን በካሬ 82000 ብር ሆኗል በሚል ከፍተኛ ዋጋ ጭማሪ ያደረጉብን ብለዋል። ወቅቱ የነበረው በካሬ 35000 ብር እንደነበር የተናገሩት መምህራን ከከፈልን በኋላ ሲጓተት ቆይቶ ከወር በፊት ግንባታውን ጀመሩ። ግን በኋላ ጥናት አስጠንቶ በካሬ 82% ደርሷል ተባለ። በዚህም ለምሳሌ 3 ሚሊዮን የነበረው ውል ወደ 9 ሚሊዮን አድጓል ማለት ነው። ጉዳዩን የሚያውቀውን የአዲስ አበባ መምህራን ማህበር ስንጠይቅ እኛ ሳናውቅ እንዴት እንዲህ አይነት ነገር ይሆናል የሚል ምላሽ ነው የሰጠን ብለዋል። ከፍተኛ ችግር ውስጥ ወድቀናል ሲሉ መምህራን በምሬት ተናግረዋል። መናል ብለን 25% የቅድሚያ ክፍያ ገንዘብ የከፈልነው ከ2-3 ማይክሮ ፋይናንስ ተበድረን ነው። የጋራ መኖሪያ ቤት እድል ተጠቃሚ ከሆኑት ወደ 660 መምህራን አብዛኞቹ ተበድረው ነው የከፈሉት። በዛ ላይ ባንክ ያመቻቸልን 75 በመቶ ብድር በምን ውል እንደሚከፈል አይታወቅም። 14% ነው የተባለው። ኢንተረስቱም ጫማ፣ ልብስ መቀየር የከበደን ሰዎች ነን። አብዛኞቻችን ችግር ላይ ወድቀናል ሲሉ ተናግረዋል። 25%ቱን 400,000፣ 500,000፣ 700,000 እንደየካሬው ብዛት ቅድሚያ ከፍለን ካጠናቀቁ በኋላ ግንባታ ሊጀመር ሲል የግንባታ ዕቃ ዋጋ ለውጥ አለ በሚል የተጨመረባቸው ገንዘብ ከ2 እጥፍ በላይ መሆኑን ገልጸው ለመክፈል አቅማቸው ስለማይፈቅድ መፍትሄ እንዲሰጣቸው ጠይቀዋል። መሰረት ሚዲያ እንዳረጋገጠው ለመምህራኑ ቅሬታ ምላሽ የጠየቀው የኢትዮጵያ መምህራን ማህበር መምህራን የመኖሪያ ቤት ተጠቃሚ እንዲሆኑ ለዘመናት ሲጠይቅ መቆየቱን አስታውሶ ስለ ክፍያ ጭማሪ ግን ጉዳዩን የያዘው የአዲስ አበባ ከተማ አስተዳደር መምህራን ማህበር ማብራሪያ እንዲሰጥ መርቷል። አዲስ አበባ ከተማ መምህራን ማህበር ምን አይነት ምላሽ እየሰጠ እንደሆነ የተጠየቁት የማህበሩ ፕሬዝዳንት ከተማዋ መምህራን ማህበር ፕሬዝዳንት አቶ ድንቃለም ቶሎሳ የስልክም ሆነ የጽሁፍ መልእክት ባይመልሱም ቅሬታ አቅራቢ መምህራን የማህበሩ ምክትል ፕሬዝዳንት ናቸው ያሏቸው እሳቸው ደግሞ የማህበሩ አመራር ነኝ ያሉት አቶ አናንያ ደርሶ ግን የመምህራንን ቅሬታ ይዘን ላቀረብነው ጥያቄ የተወሰነ ማብራሪያ ሰጥተውናል ሲሉ ሚዲያዎች ዘግበዋል። በሚያውቁት መረጃ መሰረት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባደረገው ጥናት መሰረት አጠቃላይ መምህራን የጋራ መኖሪያ ቤት ግንባታ በአማካሪነት ይዞታል ካለው ወቅታዊ ዋጋ ንረት አኳያ የተወሰኑ ማሻሻያዎች አድርጓል ብለዋል። ባለኝ መረጃ ባሉት መምህሩ ከመምህራኑ ለኛ ተጽፎ በዚህ ተጨምሯል፣ በዚህ ልክ ሆኗል የሚል የደረሰን ነገር የለም ብለዋል። ይደውላሉ እንጂ በደብዳቤ የመጣ ነገር የለም ሲሉ ለቲክቫህ ኢትዮጵያም ተናግረዋል። ነገር ግን መምህራን በከፈቱት የዋትስአፕ ግሩፕ ከፍተኛ ጩኸትና ቅሬታ እንዳለ ገልጸዋል።
ኢትዮጵያና መሰረት ሚዲያ ሌሎች የሚመለከታቸውን ተቋማትን ለማነጋገር ሙከራ ቢያደርጉም ለጊዜው እንዳልተሳካ ተዘግቧል። ተጨማሪ የነዳጅ መስመር ሊዘጋ እንደሚችል ኢራን አስጠነቀቀች። አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባ ካካሄደች በኋላ ኢራን የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይና በቀጠናው የሚገኙ ተጨማሪ ነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራንን የባህር መከላከያዎችና የክሩዝ ሚሳኤል ማከማቻዎች ላይ ድብደባ እንደፈጸመ ገልጿል። በሁለቱ ሀገራት መካከል ዳግም የተባባሰው ጦርነት በሆርሙዝ ሰርጥ የነዳጅ ንግድን በማስተጓጎል የዓለም የነዳጅ ዋጋ እንዲጨምር አድርጓል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ተጨማሪ ወታደራዊ ጥቃቶች እንደሚከተሉ አስጠንቅቀዋል። እርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት የበለጠ ጎጂ ነው አሉ ኦባሳንጆ። ቀድሞው የናይጄሪያ ፕሬዝዳንትና የአሁኑ በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ዛሬ በተካሄደው የሀገራዊ ምክክር ጉባኤ መክፈቻ ላይ ተገኝተው ንግግር አድርገው ነበር። በናይጄሪያ እና በኢትዮጵያ መካከል መሳሰሎች አሉ ያሉት ኦባሳንጆ ይኸውም የእርስ በርስ ቀውስ ችግር አለብን ብለዋል። ኦባሳንጆ የእርስ በርስ ጦርነት ከውጭ ጠላት ጋር ከሚደረግ ጦርነት የበለጠ ጎጂ መሆኑን በማንሳት የናይጄሪያን የጦርነት ታሪክ በማስታወስ ለኢትዮጵያ ሀገራዊ የምክክር ሂደት ያለውን አስፈላጊነት አብራርተዋል። ሌላው በመድረኩ ንግግር ያደረጉት የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬ በበኩላቸው የሀገራዊ ምክክር ሂደት በኢትዮጵያ ሰላም ለማምጣት የሚያግዝ መተማመኛ መሆኑን ገልጸው አፍሪካ ህብረት ሂደቱን እንደሚደግፍ፣ ሰላምን ለማስረጽ አብሮ እንደሚቆም ተናግረዋል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም ልዩነቶች መኖራቸውን ተፈጥሯዊ መሆኑን ጠቅሰው በታሪክ በሀብት ክፍፍልና በሌሎች ጉዳዮች የሚፈጠሩት ልዩነቶች በኃይል ሳይሆን በውይይትና በንግግር መፈታት እንደሚገባቸው ገልጿል። አሻንጉሊቱ እየተባለ የሚጠራው የአፍሪካ ህብረት ለዚህ ምን ግባት ያዋጣል የሚለው የብዙዎች መነጋገሪያ ሆኗል። ጠቅላይ ሚኒስትር አብይ አህመድ በዛሬው የብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ኢትዮጵያ ለሺህ ዓመታት በባለቤትነት ያስተዳደረችውን የቀይ ባህር በር ያጣችው በጠላት ብርታት ሳይሆን በውስጥ ድክመትና በፖለቲካዊ ሸፍጥ መሆኑን ገልጸዋል። ሰሞኑን በተደጋጋሚ ብሔርን ከብሔር ሀገርን ከሀገር በማጣላት የተጠመዱት ጠቅላይ ሚኒስትር ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ ሲፈተሽ ኢትዮጵያ ስትገነባ የብሽሽቅ ጉዞ በእኛ ስንፍና በነሱ ጊዜ በመጠቀም የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉም ተናግረዋል። ጠቅላይ ሚኒስትሩ ስለ ትናንት ቢያወሩም ስለ ዛሬ መልካም ስራ ስለመስራት ግን አንዲትም ቃል ሲተነፍሱ አይታወቅም። ጠቅላይ ሚኒስትሩ ስለ ቀይ ባህር ጉዳይ በተለይ ሲናገሩ ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢው መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያ መሻትና ጥቅማ ማስቆም የሚያስችል ኃይል ስለነበረ ስለሚኖር አይደለም ብለዋል። ነገር በመለኮስ የሚታወቁት ጠቅላይ ሚኒስትር ሀገሪቱ ስትዳከም ጣልቃ ስለሚገቡ ኃይሎችም ሲናገሩ ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ነገር ሲለኩሱ የዋሉት ጠቅላይ ሚኒስትር አሁንም እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ በማለት ልቡን የሚያጠፋ ንግግር ሲናገሩ ውለዋል። በዚህ ንግግራቸው ውስጥ ስንጨቃጨቅ እየዋልን መለያየት በዛብን ሲሉ ተናግረዋል።